እጅግ ልብ ይሰብራል። የዩጎ ቤተክርስቲያን አገልጋይ የነበረችው ሴት ከዚህ ዓለም ድካም አረፈች። ለቤተክርስቲያን ባላት ትጋትና የቅድስና ሕይወት ለብዙዎች ምሳሌ ሆነችው። ለ18 ዓመታት በቤተክርስቲያን ያገለገለች የሀገር ባለውለታ የሆነችው ባለስልጣንና የአየር መንገድ ኃላፊ ከዚህ ዓለም ድካም አርፋለች። የሞቷ መንስኤ ምን ይሆን የሚሉትን በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን ከጊዜ ወደ ጊዜ የሚሰማው ጆሮ ዳባ ያስብላል። አንጋፋው የቤተክርስቲያን አገልጋይና ፓስተር የዘር ማጥፋት ዘመቻን በማጋለጡ የሞት ዛቻ እየደረሰበት መሆኑ ተጋለጠ። ሕይወቴ በከባድ አደጋ ላይ ነው። ከእንግዲህ አይኖቼን ጨፍኜ አልተኛም። ከዚህ በፊት ጥቃት ደርሶብኛል፣ ግን አምልጫለሁ ሲል የዘር ማጥፋት ዘመቻን በድፍረት የተናገረው ፓስተር የሞት ዛቻን እያስተናገደ እንዳለ መናገሩ ተደምጧል። የፓስተር ማን ይሆን? ዛቻውስ በማንና እንዴት ደረሰበት? የሚሉትን እንዲሁ በዝርዝር ይዘናል፣ ታደምጡታላችሁ። አስከትለን የዶክተር ገመቺስ ደስታ ጉዳይ ዛሬም እጅግ አወዛጋቢ ሆኗል። በኢትዮጵያ ቃለ ሕይወት ቤተክርስቲያን የእግድ ደብዳቤ ወጥቶባቸው የነበረው ፓስተር ዶክተር ገመቺስ ደስታ ዛሬም ታላቅ ነቀፌታን አስተናግደዋል። እንዲሁም ቤተክርስቲያን ወቀሳንም አስተናግዳለች። ለመድረኳ ደንታ የማይሰጣት ቤተክርስቲያን ለቅይጥነት የተንበረከከች ናት። ዶክተር ገመቺስም ለገጽታው ተጋዳይ ነው። ገጽታ ለመገንባት መቅጠፍ ይኖራል፣ በተለይ እንዲህ ባለ ድርብ ቱታ ለባሾች በማለትም በዶክተር ገመቺስና በቤተክርስቲያን ላይ ጠንካራ መልእክት ተላልፎባቸዋል። በቤተክርስቲያን ላይ የተነሳው ትችት ምን ይሆን? ዶክተር ገመቺስስ የፈጸመው ስውር ደባ ምን ነበር? ይህስ ተቃውሞ ከማን ተሰነዘረ? የሚሉትን ቃል በቃል ይዘናል። እንዲሁ በቆይታችሁ ታደምጡታላችሁ። በስተመጨረሻም የእግዚአብሔር ሴት ወንጌላዊት እጸገነት ለዶክተር ወዳጄነህ መሐረንና ለዘማሪ ሶፊያ ሽባባው እጅግ አስቸኳይ መልእክትን አስተላለፈች። በቀድሞ ሕይወታቸው ባለትዳርና የልጆች አባትና እናት የሆኑት መጋቢ ዶክተር ወዳጄነህ መሐረን እንዲሁም ዘማሪ ሶፊያ ሽባባውን የተመለከተ ሊያደምጡት ራሳቸውን ሊፈትሹበት የተገባ ጠንካራ መልእክት ከእግዚአብሔር ሴት ወንጌላዊት እጸገነት ተላልፏል። ታዲያ ወዳጄነህና ዘማሪ ሶፊያ ሽባባውን ተመልክቶ የተላለፈው አስቸኳይ መልእክት ምን ይሆን? ከዓመታት ቆይታ በኋላስ የተፈጠረው ምንድነው? የሚሉትን በመረጃችን ይዘናል። በቆይታችሁ ከአንደበቷ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ በትጋታቸው የተመሰከረላቸው የኢትዮጵያ አየር መንገድ የኮንጎ ስቴሽን ኃላፊ ማረፋቸው ተሰምቷል። ላለፉት 14 ዓመታት በኢትዮጵያ አየር መንገድ በልዩ ልዩ ኃላፊነት ሲያገለግሉ የነበሩትና በኮንጎ ብራዛቪል የአየር መንገድ የጣቢያ ኃላፊ የነበሩት ወይዘሮ ሙና ሱልጣንም በ41 ዓመታቸው ከዚህ ዓለም ድካም አርፈዋል። በስራ ባልደረቦቻቸው በልዩ ባህሪያቸው የተመሰከረላቸው ወይዘሮ ሙናም በኮንጎ ብራዚል በስራ ላይ በቆዩበት ጊዜም በባልደረቦቻቸው የሚወደዱ ትጉህ ባለሙያ ነበሩ። በአየር መንገድ ከፍተኛ የስራ ኃላፊዎች የስራ አፈጻጸማቸው የተመሰከረላቸው ወይዘሮ ሙና ሱልጣንም ህዳር 20 2018 ዓ.ም ሕክምናውን ሲከታተሉ ከነበሩበት ህንድ ሀገርም ህልፈታቸው የተሰማ ሲሆን የቀብር ስነ ስርዓታቸው የአየር መንገድ የስራ ኃላፊዎች በተገኙበትም በዮሴፍ ቤተክርስቲያንም ተፈጽሟል። የተሰነደው ታሪካቸው እንደሚከተለው ይቀርባል። እህት ሙና ሱልጣንም ከአባቷ ከአቶ ሱልጣን ፊሊና ከእናቷ ከወይዘሮ መሰረት እንዳለ ታህሳስ 12 በ1976 ዓ.ም በአዲስ አበባ ተወለደች። እድሜዋ ለትምህርት እንደደረሰም የአንደኛ ደረጃ ትምህርቷን በፈለገ ዮርዳኖስ ትምህርት ቤት ተከታትላም የሁለተኛ ደረጃ ትምህርቷን ደግሞ በአብዮት ቅርስ ወይንም በጂሲኤ ተከታትላለች። የከፍተኛ ተቋም ትምህርት ደግሞ በአዲስ አበባ ዩኒቨርሲቲና በዜጋ ዩኒቨርሲቲ የተማሪ ሲሆን እስከ ማስተርስ ዲግሪም በመከታተል ለእውቀት ያላትን ፍቅር በተግባር ማሳይታለች።
ዩኒቨርሲቲው ትምህርቷን እንዳጠናቀቀች የኢትዮጵያ አየር መንገድ በጥር 2004 ዓ.ም በመቀላቀልም በልዩ ልዩ የኃላፊነት ቦታዎች ስታገለግል ቆይታለች። በቡድን መሪነት በአየር መንገድ ስታገለግል የቆየችው ሙናም በየጊዜው በምታሳየው ከፍተኛ የስራ አፈጻጸም በአየር መንገዱ ከፍተኛ ከበሬታን አትርፋም ነበር። እህት ሙና በኢትዮጵያ አየር መንገድ የተሰጣት ስራ በትጋትና በልቀት በመስራትም በበርካታ ባልደረቦቿ ዘንድ ትታወቃለች። ይህ ስራ የኔ ነው ሳትል ሁለገቦና በመስራትም ከሁሉ የስራ ባልደረቦቿ ጋር የመተባበር ባህሪን በማሳየት የበላይ አለቆቿ ልዩ ትጋቷን እስኪመሰክሩ ድረስ ሙያዊ አደራዋን በሚገባ ስትወጣም ቆይታለች። በተለይ ከአየር መንገድ የሚጠበቀው ደንበኞችን በንቃት የማገልገል አደራ በሚገባ ለመወጣት እህት ሙና የምትችለውና የሚጠበቅባትን ሁሉ አድርጋለች። በአየር መንገዱ ባሳለፈቻቸው 14 ዓመታትም እያደገች የመጣቸው እህት ሙና በመንፈሳዊ ሕይወቷ እግዚአብሔርን የምትፈራ በማገልገል የምታምን ጠንካራና አገልጋይ ነበረች። በዩጎስቲ ቤተክርስቲያን ላለፉት 18 ዓመታት ከድቁና አገልግሎት እስከ ጉብኝት አገልግሎት መሪነት ደከመኝ ሰለቸኝ ሳትል አገልግሎትን ሰጥታለች። ከእርሷ በኋላ የሚመጡ አገልጋዮችም የመሪነት ሚናቸውን እንዲወጡ በማሰልጠን እግዚአብሔር የሚወደውን ስራ አከናውናለች። ለመታየት ሳይሆን ውስጥ ያለውን ሸክም ለማውጣትም ከፍተኛ ጥረት ታሳይ የነበረችው እህት ሙናም በቤተክርስቲያን መሪዎች የምትከበር አገልጋይም ነበረች። ሰው በመንፈሳዊ ሕይወቱ ለማደግ በአንድ ቤተክርስቲያን አጥቢያ ሆኖ መገልገልና ማገልገል አለበት የሚል የጸና አቋም ያላት እህት ሙና ሱልጣንም ይህንኑ በራሷ መንፈሳዊ ተግባራዊ በማድረግም አርአያ መሆኗንም አሳይታለች። መስጠትና የእህት ሙና መለያ ባህሪዋ ሲሆኑ ስትሰጥ የየትኛውም እምነት ተከታዩን ልቧ ላይ እንዳሰበችው በማገዝም የምታምን አገልጋይ ነበረች። አብሯት ያገለገሉ ሁሉ በአንድ ድምጽ እንደመሰከሩላትም ሙና በአገልግሎት ውስጥ ማጣት ትልቅ ጉድለት እንደሆነም ይመሰክራሉ። ሙናን በአገልግሎት ውስጥ ማጣትም ትልቅ ጉድለት እንደሆነም ይመሰክራሉ። እህት ሙና ላለፉት 10 ዓመታት በተለምዶ ቪዚቲንግ ቲም ወይንም የጉብኝት አገልግሎት ስትመራ ቤተክርስቲያን ባስቀመጠችው መመሪያ መሰረትም መጎብኘት ያለባቸው እንዲጎበኙ በማድረግ እግዚአብሔር በሰጣት ጸጋ ያገለገለች ሲሆን ይህም አብሯት ባገለገሉ ወንድም እህቶቿ ዘንድ ሲታወስ የሚኖርም ሀቅ ነው። የኢየሱስ ክርስቶስ አዳኝነትን በሕይወት በቃልም ስትመሰክር የኖረችው እህትም ከወጣትነቷ ጀምሮ የእግዚአብሔር ቤት ውስጥ ያለድካም በማገልገልም ጌታዋን ደስ ለማሰኘት ሞክራለች። እህት ሙና ሱልጣን ከ4 ወራት ቀደም ብሎ ባጋጠማት የልብ ህመም በአገር ውስጥና በውጭ ሀገር ሕክምና ስትከታተል ቆይታም ነበር። እግዚአብሔር ያሰበው ከሁሉም የሚሻል ነውና እህት ሙና ሱልጣን ህዳር 20 2018 ወደምትወደው ወዳገለገለችው አምላኳ ሄዳለች። በብዙ ዘንድ የተወደደችው ሙና ከባለቤቷ ከአቶ ዳዊት በየነ ጋር ጋብቻ በመፈጸም 2 ወንድ ልጆችን አፍርታለች። የዩጎሲቲ ቤተክርስቲያን ለባለቤቷ፣ ለቤተሰብ፣ ለወዳጅ ዘመድ ሁሉ መጽናናትን ይመኛል። እኛም በሚዲያችን ስም ለሟች ቤተሰብ፣ ወዳጅ ዘመዶች ሁሉ መጽናናትን ተመኝተናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ከሰሞኑ ዶክተር ገመቺስ ደስታ በቃሊቲ ቤተክርስቲያን መታገዱን ተከትሎ እጅግ በርካታ ሀሳቦች በማህበራዊ ትስስር ገጽ ላይ ከወዲህ ወዲያ ሲዘዋወሩ ተመልክተን እኛም አጋርተናችሁ ነበር። ሆኖም ታዲያ በድጋሚ በቤተክርስቲያን ላይ ግብዣ እንደተደረገላቸው መደመጡን ተከትሎም ዘላለም የተባለ ግለሰብም በማህበራዊ ትስስር ገጹ ላይ እንዲህ ሲል መልከታውንም አጋርቷል። ለመድረኳ ደንታ ማይስጣት ቤተክርስቲያን ለቅይጥነት የተንበረከከች ናት። ዶክተር ገመቺስና የዳዊት ድሪምስ ዳዊትን አይቶ ወንጌላዊ ድሉና ዶክተር ገመቺስን ማየትም እጅግ ያማል። ባለፈው ዶክተር ገመቺስ ሐዋሳ ሊናገርበት የታቀደው ትምህርት ስለቀረ ለገጽታው ግንባታ የሐዋሳ ቃሊዮት ቤተክርስቲያኖችም ህብረት ደብዳቤ እንዲጽፉ ጠየቀ። በእርግጥም ተጻፈለት። ደብዳቤው እንዲጽፍለት ማድረጉ ምንም ችግር አልነበረውም። ያንን ደብዳቤ ግን የቃሊዮት መግለጫ ብሎ ያን ደብዳቤ ለእርሱ ብቻ ሳይሆን ለቃሊዮት ዋና መስሪያ ቤት ለቆንጽላው የተጻፈ ማስመሰሉ የገጽታ ግንባታ ቅጥፈትም ነው። ዶክተር ገመቺስ ለገጽታው ተጋዳላይ ነው። ገጽታ ለመገንባት ሲባል ደግሞ መቅጠፍ ስለሚኖር መገንባት ማፍረስንም ያካትታል። በተለይ ድርብ ቱታ ለባሽ ጋዜጠኞች ሲገኙ ደግሞ ነገሩ እጅግ ይከፋል። የሐዋሳ ሻሎም መካነ ኢየሱስ ኮንፈረንስ ላይም አስተማሪው ደሉ ነው። ኮንፈረንሱ ካለቀ በኋላ በእሁድ አምልኮ ዶክተር ገመቺስ ይናገራል። ስለዚህ የደሉ አገልግሎት ከዶክተር ገመቺስ ጋር ግንኙነት የለውም። ሆኖም ግን መድረክን ማጨቄት መልመድም የለበትም። መድረክን መጋራትም ፊት መስጠትም የለበትም። ዶክተር ገመቺስ በመጀመሪያ ከመድረኳ ማራቅ ያለባት መካነ ኢየሱስ ናት። ቄስ ከተባለ ቄስ ብላ የሾመችው ምናልባትም እርሷ ናት። የዳዊት ድሪምስ የአዲሱ ዘመን እንቅስቃሴ ዶክትሪንና በእኛ ውስጥ በክርስትና ስም የተሰገሰጉትን የቃለ እምነትና የብልጽግና ወንጌል ሰባኪዎች የሁለቱንም ምንጭ አጋንንታዊ ትምህርትም ነው። ጌታውን ሂራሞ በዚህ ጉዳይ ላይ እጅግ ደጋግሞ አድምቶም ጽፏል። ነብዩ ኢሳያስም በመስከረም 8 2024 ቄሱ እርሱን በክርስቶስ ጸጋ ከጠራው ወደ ራንዳ በረን የመሳብ ሕግ ዘወር ያለ ሲሆን የመሳብ ሕግ የሥነ መለኮት አኳያ እንዴት ይታያል?
ነብዩ ኢሳይያስ በሴፕቴምበር 11 2024 የአዲሱ ዘመን የሜታፊዚክስ ወግ አልዓዛር ከመቃብር በመሳበግ አልወጣም። ይህ መጽሐፍ ቅዱሳዊ ትምህርት ነው። ኢየሱስ ድንጋዩን ከፈነቀለ በኋላ አልዓዛር ና አለው፣ የምትፈልጉትን ነገር ወደ ራሳችሁም ጥሩት። ከቄስ ዶክተር ገመቺስ ደስታ ቃለ መጠይቅም ላይ የተወሰደም ነው። የነዚህ የሁለቱ የዳዊት ድሪምስና የአዲሱ ዘመን እንቅስቃሴ ዶክትሪንና በእኛ ውስጥ በክርስትና ስም የተሰገሰጉት የቃለ እምነት የብልጽግና ወንጌል ሰባኪዎችም የስተት ትምህርት ምንጮች ተመሳሳይ መሆናቸው በመጀመሪያ ያነበብኩት ከመጽሐፍት ላይም ነው። በመጨረሻም ሌሎች መጽሐፍቶችም እንዳሉ ተረዳው። በቅርቡ ደግሞ የነዚህን ቁርኝነት ያነበብኩትም እንዲሁ ከሌላ መጽሐፍ ላይ ነው። መጽሐፎቹንም እንድታነቧቸው እኔም አድራ ላለው በማለትም ዘላለም መንግስቱ በማህበራዊ ትስስር ገጹ ላይም ዶክተር ገመቺስ ደስታን ተከትሎ ያለውን ምልከታ ባለ መልኩ ማጋርቷል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በክርስቲያኖች ላይ የሚደርሰው የዘር ማጥፋት ዘመቻ ያጋለጡት ፓስተር የሞት ዛቻ እየደረሰባቸው መሆኑ መናገራቸው ተሰምቷል። ሕይወቴ በከባድ አደጋ ላይ ነው። ከእንግዲህ አይኖችን ጨፍኜ አልተኛም። ከዚህ በፊት ጥቃት ደርሶብኛል ግን አምልጫለሁ ሲሉ የናይጄሪያው ፓስተር በፕሉቶ ግዛት የሚደርሰውን ጥቃትን አጋልጠው ተናግረዋል። እኚህ ናይጄሪያ አገልጋይም በክርስትና እምነት ተከታዮች ላይም የሚሰነዘረውን የአክራሪዎች ጥቃትን ተከትሎ ከዘር ማጥፋት ጥበቃ እንዲደረግላቸው ከጠየቁ በኋላ የሞት ዛቻ እየደረሰባቸው እንዳለም ተዘግቧል። ከአንድ ሳምንት ገደማ በፊትም በጥቅምት ወር ላይም 12 የተገደሉ የቤተክርስቲያን አገልጋዮች አስክሬን በጅምላ መቃብር ውስጥ ሆነው ያሳያል። ይህንም በአንዳንድ መንደሮች ላይ በተጠረጠሩ አክራሪዎች ተገለዋል ሲልም የተዘገበ ሲሆን በአገሪቱ ላይም ክርስቲያኑ ላይ ያነጣጠረ ጥቃት የናይጄሪያ መንግስትም መካዱ ተሰምቷል። የናይጄሪያ መንግስት በናይጄሪያ ክርስቲያኖች ላይ የዘር ማጥፋት ወንጀል እንደሌለ ይክዳል። ነገር ግን ዛሬ የተገደሉት አስክሬኖችን ተመልከቱ ሲልም ለዓለም ጥሪ ያደረገ ምስልም ሲዘዋወር መሰንበቱ የቅርብ ጊዜም ትዝታ ነው። በተጨማሪም በስፍራው በሚገኙ ክርስቲያኖች ላይም ስለተፈጸመው ጥቃትም ሪፖርት ምላሽ ስለመስጠታቸው ከተከሰሱ በኋላ በወታደራዊ ተቋም ጭምር የደረሰባቸው ዛቻ በቪዲዮና በዘር ማጥፋት ክስ ምክንያት የሞት ዛቻ እየቀረበባቸው መሆኑን ተናግረዋል። ምንም እንኳን ሀገሪቱ እየሆነ ያለውን ብትክድም የአሜሪካው ፕሬዝዳንት ዶናልድ ትራምፕም በክርስቲያን ዜጎች ላይ የሚፈጸመው ስቃይም ናይጄሪያ ችላ ብላለች ብላም ወታደራዊ ዝግጅት እንዲደረግ ማዛቸው አይዘነጋም። ናይጄሪያም ይህንን ውንጀላ በተደጋጋሚ አስተባብላለች። ይሁንና ግን ቦኮ ሃራም የተባለለት ቡድንም ከ2009 ጀምሮ ከ100,000 በላይ ሰዎችን የገደለ ቤተክርስቲያንን ያቃጠለ መሆኑ ተዘግቧል። ናይጄሪያ ለክርስቲያን አስቸጋሪ ከሆኑ ሀገራት መካከልም በ7ኛ ደረጃ ላይ መገኘቷም ተገልጿል። ታዲያ በተለያዩ ስፍራ የምትገኙ ቅዱሳንም በስፍራው ለሚገኙ አማኞች በሙሉ በጸሎት እንድታስቧቸው ስንል እኛም መልእክታችንን ማስተላለፍ ወደድን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የእግዚአብሔር ሴት ወንጌላዊት እጸገነት ለዶክተር ወዳጄነህ መሐረንና ለዘማሪ ሶፊያ ሽባባው እጅግ አስቸኳይ መልእክትን አስተላለፈች። በቀድሞ ህይወታቸው ባለትዳርና የልጆች አባትና እናት የሆኑት መጋቢ ዶክተር ወዳጄነህ መሐረን እንዲሁም ዘማሪ ሶፊያ ሽባባው የተመለከተም ሊያደምጡትና ራሳቸውን ሊፈትሹበት የተገባ ጠንካራ መልእክት ከእግዚአብሔር ሴት ወንጌላዊት እጸገነት ተላልፏል። ታዲያ ወዳጄነህና ዘማሪ ሶፊያ ሽባባውን ተመልክቶ የተላለፈው አስቸኳይ መልእክት ምን ይሆን? ከዓመታት ቆይታ በኋላስ የተፈጠረው ምንድነው? የሚለውንም ከአንደበቷ እንድታደምጡስ ጋበዝን። እናመሰግናለን። ክብር ለአንተ ይሁን ጌታ ሆይ፣ አንተ መልካም ነህ። ሁሉን ታደርግ ዘንድ ቻይ ነህ። ሐሳብህም አይከለከልም። ስለሆነ ሁሉ ተመስገን አባዬ። አመሰግናለሁ ስለሰጠህን እድል፣ ስለሰጠኝ መልእክት፣ ስለ አዳማጮቼም ስለ ተከታዮቼም አመሰግናለሁ ጌታ ሆይ። አንተ ክብሩን ጠቅልለህ ውሰድ። መንፈስ ቅዱስ አግዘኝ። ጊዜና ሰዓቱን አንተ ተረከብ። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩኝ። አሜን። እግዚአብሔር የተመሰገነ ይሁን። ባለፈው ሐሙስ አሜሪካኖቹ ታንክስ ጊቪንግ ብለው የምስጋና ቀን በአመት አንዴ፣ ያው ጉዳዩ ምግብ ላይ ነውና የጌታ መሆን በጣም በጣም ይቀይራል። የጌታ መሆን በጣም እድለኝነት ነው። መርጦ ነው ያገኘንና እንኳን መረጠን። እኛን ያዩ አይኖቹ ይባረኩላለውና እኔና እናንተ እንደ ክርስቲያን እግዚአብሔር የምናመሰግነው በየቀኑ ነው፣ በየዕለቱ አመት ጠብቀን አይደለምና ይሄ ነገር በቃ ቢለመድ ጥሩ ነው። ዕለት ከቤተሰብ ጋር እግዚአብሔርን እያመሰገኑ መዋል በጣም ቢለመድ ጥሩ ነው እና ጥሩ ጊዜ ያሳልፈናል። እግዚአብሔር የተመሰገነ ይሁን። ዛሬ አርስትሽ ምንድነው? ጸገነት ምንን ይዘሽልን መጣሽ ምትሉ ከሆነ በትጋት እንሩጥ። በእግዚአብሔር ቤት ለካ ስሙኝ ባካችሁ፣ ብዙዎች ማናቅ ሰዎች አለ። በእግዚአብሔር ቤት የተመደበ ሩጫ አለ። ለእያንዳንዳችን የተመደበ ሩጫ።
ዋናው ቁም ነገሩ ግን በተመደበልን መስመር በትጋት እየሮጥን ነው ወይ ነው። ዛሬ ሩጫችን ላይ ነው ማተኩረውና አንዳንድ ሰዎች በቃ ድኖ በእግዚአብሔር ቤት ቁጭ ማለት ሁሉን ነገር ሳይሰሩ መብላት ያለ ይመስላችኋል። እግዚአብሔር ግን ስንፍናን አያበረታታም። ሳትሰሩ እንድትበሉ ጌታ አይፈቅድም። በእግዚአብሔር ቤት ብዙ የሚሰራ ስራ ስላለ ማለት ነው። ስለዚህ የዛሬ መልእክቴ ይህንን ነው የሚያካትተው። እንግዲህ እግዚአብሔር እንዳልኳችሁ ስንፍናን አያበረታታም። በየአቅጣጫው በምንሰራው ሁሉ፣ በኑሯችን ሁሉ፣ በአካሄዳችን ሁሉ ብርቱዎች እንድንሆን ይፈልጋል። ጠንካሮች እንድንሆን ይፈልጋል። ምሳሌዎች እንድንሆን ይፈልጋል። የኛ ሩጫ የኛ ትግልና ውጊያ ለምድራዊ ምቾትና ስኬት አይደለም። የክርስቲያን ሩጫው ሰማያዊ ነገር ለማትረፍ ነው እንጂ ምድራዊ ነገር ለምድራዊ ስኬት አንሮጥም። እኛ ልዩነቱ እዚህ ጋር ነው። እግዚአብሔር የሰጠን ሰማያዊ አጀንዳና ተልእኮ አለን። እኔና እናንተ ሰማያዊ አጀንዳና ተልእኮ ያ ምንድን ነው ካላችሁ የተመደበልን ሩጫ አለ በህይወታችን ውስጥ ማከናወን ያለብን። ያ ሩጫ ደግሞ አሯሯጣችን በጣም ወሳኝ ነው። የክርስቲያን ትልቁ ትግል ለመንፈሳዊ ህይወቱ ማደግና ፍሬ ለማፍራት የተጠራበትን ለመኖር ነው እኔና እናንተ መታገል ያለብን። በክርስቶስ ኢየሱስ በማመን ብቻ አምኛለሁ ጸድቄያለሁ ብለን መቀመጥ አንችልም። በእግዚአብሔር ቤት ነው። በእግዚአብሔር ቤት እንደሱ አይደለም። እምነታችን በስራ ይገለጣል። ሰው በስራው አይድንም። ያመነ ሰው ግን ስራ ይሰራል። እግዚአብሔር ባሰማራው ነው መላችሁና እግዚአብሔር የተመሰገነ ይሁን። ያመነው ነገር በተግባር መግለጽ ማለት ነው። ክርስቶስ በሰጠን ፍቅር በተወደድንበት መውደድ ሌሎችን መውደድ፣ እርሱ ቸርና ደግ እንደሆነ ደግነታችንን ለሌሎች በማካፈል በመቆረስ እምነታችን ይገለጣል። አማኝ መሆናችን የሚገለጸው ዛሬ በዚህ ዘመን አማኝ መሆናችን የቱ ጋር ነው የሚታየው? እምነታችንን በስራ እየገለጽን ነው ወይ? ሰው እኛን አይቶ እቺ ሴት አማኝ ናት፣ የሆነ ነገራችን እቺ ሴት የክርስቶስ ናት ይላል ወይ? ተለይተናል ወይ? ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ይላል። ስራ መሰራት አለበት ከእምነት በኋላ። ሰው ሚድነው በእምነት ነው፣ ምንም ጥያቄ የለውም። ግን ያመነ ሰው ስራ ይሰራል። አለበለዚያ ፍሬ የለንም፣ አለበለዚያ ሙት ነን። በእግዚአብሔር ቤት እኮ ብዙ የሚሰራ ስራ አለ እናንተ፣ በጣም ብዙ የሚሰራ ስራ አለ። ነገር ግን ብዙዎቻችን ስራ ፈትና ፍሬ ቢስ ሆነናል። ይህ ምንድነው? ስለማንታገልና ጥረት ስለማናደርግ፣ ሁለተኛ ደግሞ የተመደበልን ሩጫ ማያውቁ ሰዎች አሉ። እግዚአብሔር ሲጠራን ለዓላማ ነው። እያንዳንዳችን የጠራን ደግሞ ለራሱ ዓላማ የት ጋ ነው ያስቀመጥከኝ ነው። ሁሉም ይሮጣል፣ ነገር ግን የተመደበበት ስፍራ አለ። ምን እንድትሰሪ ነው የጠራሽ? ምን እንድታገለግል ነው የጠራህ? ወደ ቤቱ ያስገባ እዛ ስፍራ ላይ ያስቀመጠ። ይህንን ነገር በጣም ማወቅ ያስፈልጋል። እግዚአብሔር አሁን ምን እያለ ነው ብትሉኝ፣ ታገሉ፣ ተዋጉ፣ ሩጫውን በትጋት ሩጡ እያለና ያለው እግዚአብሔር። ትግላችን ግን ሰማያዊ እንጂ ምድራዊ አይደለም። በመንፈስ እንጂ በስጋና ከስጋና ደም ጋር አይደለም ትግላችን። የኛ ትግል መንፈሳዊ ትግል ነው። መንፈሳዊ ሩጫ ነው። እንዴት እንታገል ካላችሁኝ፣ በእግዚአብሔር ኃይል በተሰጠን ጸጋ በብርታት እንታገል። በራሳችን አቅም ወይም ዕውቀት አይደለም። እግዚአብሔር ታገሉ ሲል አስታጥቆ ነው። ውጡ ሲል የሚያሰማራን የሚያስፈልገውን ነገር አቅርቦልን ነው። ስለዚህ ወገኖቼ አሁን ይሄ የትግል ዘመን ነው። ሰው ሳይታገል እኮ አያሸንፍም። ሰው ሳይሮጥ አያሸንፍም። ሩጫ ሳትሮጥ ማሸነፍ ማለት ፎርፌ ማለት ነው። ተጋጣሚ ከቀረ ማለት ነው። ስለዚህ ሩጫ አሁን ብዙዎች በደከሙበት ስለሆነ ደካማ ባለበት መሃል ኃይለኛው ራሱ ደካማ ነው። ያ ኃይለኛ የተባለው ኃይለኞች መሃል ሲገባ ደካማ ነው። አሁን ብዙ በትግል የሚሮጥ ሰው ስለሌለ ትንሽ ነገር
በቃ ይጋነናል። ሰነፍ በበዛበት ማለት ደግሞ ያ ጎበዝ ተማሪም ሰነፎቹን እያየ የበለጠ ጥረት አያደርግ፣ በቀላሉ ያሸንፋላ። ስለዚህ ይሄ የሁሉም ያሯሯጥ ሁኔታ፣ የሁሉም ትግል፣ የሁሉም ጥረት የማሸነፊያውን መጠን ዲግሪ ከፍ ያደርገዋል። አሁን አንዳንድ ሩጫ ያሸነፉበት ታይሙ ይወስነዋል። አንደኛ የሚወጣው በምን ያህል ፍጥነት ነው የሮጠው የሚለው ነገር በጣም ወሳኝ ነው። ስለዚህ ወገኖቼ አሁን ሩጫ የምንሮጥበት ሰዓት ነው። ለምንና እንዴት እንታገል ነው አሁን ጥያቄው። ለዚህ ደግሞ በጣም መሪ የሆነኝ ቃል አለ እዚህ ጋር አነብላችኋለሁ። ዕብራውያን 12 ላይ ቁጥር 1 እና 2 ያው የተያያዘ ነው። እሱን አነበዋለሁ። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስ ክርስቶስ ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ይላል። ስሙኝ ወገኖች፣ ይሄ ነው መመሪያው፣ ይሄ ነው ወንጌል፣ ይሄ ነው የመልእክቴ መሰረቱ። የእግዚአብሔር ቃል ነው ማለት ይሄ ነው። መልሱ ያለው እንዴት እንሩጥ፣ ለምን እንሩጥ ለሚለው እዚህ ቃል ውስጥ ነው ያለው። ስለዚህ በዚህ ቃል መሰረት እኔና እናንተ የምንታገልበት መዳረሻ አለ። መዳረሻውን ካላወቅን ሩጫችን ፍሬ የለውም። ሰው ዝም ብሎ ያለ ጂፒኤስ አሁን ዝም ብሎ ቢነዳ የት እንደሚሄድ ካላወቀ ምን የት ነው የምትሄደው? ወንድም አለ ብዙ ሰዎች ይሮጣሉ፣ ይታገላሉ፣ ግን መዳረሻቸውን አያውቁ፣ አቅጣጫቸውን አያውቁ። አቅጣጫ የሌለው መዳረሻ ግብ የሌለው ሩጫ ከንቱ ነው፣ በጣም ከንቱ ነው። ስለዚህ እኔና እናንተ ለመሮጥ በኃይል ለመሮጥ ምንድነው የሚያስፈልገን ካላችሁ ልክ ያሁን ያነበብኩት ቃል እንደሚናገረው መጀመሪያ ሸክምን ማስወገድ ነው። ስለዚህ ሸክም የለም። እንደውም አንድ ቃል አለኝ እዚህ ሉቃስ 9:3 ላይ ስሙ። እንዲህም አላቸው ይላል፣ በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ብርም ቢሆን ለመንገድም አትያዙ፣ 2 እጀ ጠባብም አይሁንላችሁ ይላል። ምን ማለት ነው? የእግዚአብሔር መንገድ የእግዚአብሔር ሩጫ ኮተት ይዞ አይሆንም ነው። በተከፋፈለ ልብ አይሆንም ነው። 50-50 አይሆንም ነው። ባላንስ በማድረግ አይሆንም ነው። ትኩረት ነው የሚፈልገው፣ ትኩረት። ከዛ በኋላስ ደግሞ ምንድነው ካላችሁ እምነት ያስፈልጋል። ሩጫውን በብቃት ለመወጣት እምነት፣ የእምነታችን ራስና ፈጻሚ ወደ ሆነው ወደ ክርስቶስ ኢየሱስ ትኩረት። ሃሌሉያ! ትኩረት። ማንን እያየን? መስቀሉን። ማንን እያየን? ያንን የጌቶቹን ጌታ። ማንን እያየን? የምንቀበለውን አክሊል ኢየሱስን፣ ያለልና ለእናንተ የታረደው በመስቀል ላይ የተንጠለጠለውን ያላፈረብንን በሰማይ የሚጠብቀንን ቤት አዘጋጅቶ የሚጠብቀንን ኢየሱስን እያየን ትኩረታችን መስቀሉ ላይ፣ የማሸነፊያችን ሚስጥሩ ትኩረታችን የት ጋር ነው ያለው? ምን እያየ ነው እየሮጥክ ያለው ወንድሜ? ዛሬ ግን የኔና የናንተ ሩጫ መዳረሻው የት ጋር እንደሆነ የምናውቅ ሰዎች በጣም ጥቂቶች ነን። ትግል ያለው ሩጫ ያለው ለዚህ ለሚጨመረው ነገር ላይ ነው። መጀመሪያ ግን ጽድቅና መንግስቱን ፈልጉ፣ ሌላው ይጨመራል ነው። እኛ የሚጨመረው ነገር ላይ ነው ትግል። አሁን ትግል አልሞላ ያለ ለእግዚአብሔር እኮ ስንሮጥና ስንታገል እናንተ ይሄ እኮ የምድር እኮ ሳታስቡት ገጭ ይላል። ምን ችግር አለ? እግዚአብሔር እኛን ያስርባል አያስርብ? በሚያስፈልገን መጠን ይሰጠናል። እንዳለምኞቹ ይትረፍረፍ ካላችሁ ትርፋችሁ እሱ ነው ማለት። ስለዚህ ለሩጫው ጽናት ያስፈልጋል፣ ትዕግስት ያስፈልጋል፣ ትጋት ያስፈልጋል። እነዚህ ነገሮች በጣም ወሳኞች ናቸው። ማንን እያየን ነው የምንሮጠው? እንዴት ነው የምንሮጠው? ለምንድን ነው የምንሮጠው? መልሱ እዚች ዕብራውያን 12 ከ1 ጀምሮ እስከ 2 ድረስ ያለው መልሱ እዛ ነው። በቃ አለቀ።
ከኛ አስበን አይደለም ምናመጣው። በእግዚአብሔር ቤት ሁላችንም የተመደበልን ሩጫ አለ፣ ታግለን የምናሸንፍበት ድል አለ። ነገር ግን ውጤታችን የተለያየ ነው። ልክ በክፍል ውስጥ አንደኛ የሚወጣ አለ፣ ሁለተኛ የሚወጣ አለ፣ ሶስተኛ የሚወጣ አለ፣ መጨረሻ የሚወጣ አለ። ሩጫም ላይ እኮ ሁሉም ሰው ይሮጣል፣ ግን የሚሸለመው አንድ ነው። ያ የሚሸለመው ሰው እንዴት ሮጠ ነው ጥያቄው። በትጋት ሮጦ ነው፣ ኮተቱን ጥሎ ነው፣ በእምነት ሮጦ ነው። ምን አይነት ትግል ነው እየታገልን ያለ ነው? ለማሸነፍ ነው የምንታገለው ወይስ ዝም ብለን ዳር ቆመን እያየን? ስለዚህ እንዴት እንታገል ለሚለው እንደሚገባ ታገሉ ይላል የእግዚአብሔር ቃል በሁለተኛ ጢሞቴዎስ ምዕራፍ 2:5 ላይ ደግሞም በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም ይላል። ስለዚህ የድሉን አክሊል የሚያገኘው እንደሚገባ የታገለ ሰው ነው። የሮጠ ሁሉ አይሸለምም። ሩጫችን በትጋት ካልሆነ በስተቀር ለማሸነፍ መሮጥ አለብን። በእግዚአብሔር ቤት ስንኖር በትጋት፣ በጸሎት ትጋት፣ በቃሉ ትጋት፣ በእግዚአብሔር ነገር ትጋት፣ ጠዋትና ማታ ትጋት፣ ከጌታ ከኢየሱስ ክርስቶስ ጋር መጣበቅ አለብን። ለእያንዳንዳችን የተመደበልን ሩጫና ትግል አለ። እንደ አቅማችን ያሰማራናል። እንደ አቅማችን ስላቸው ለምሳሌ መክሊት የሰጣቸው አሉ አይደለም? ያ ትልቅ ምሳሌ ነው። ለአንደኛው 2፣ ለአንደኛው 5፣ ለአንደኛው 1 እንደ አቅምን ወንድማ የተሰጠ ያቅምን ነው። ለኔ ለምን ለሷ እኩል አልተሰጠኝም አይባልም። እግዚአብሔር እንደ አቅማችን ሰጥቶናል። ያንን የተሰጠንን ግን ማባዛት፣ አደራውን መፈጸም የኔና የናንተ ፋንታ ነው፣ የእያንዳንዳችን ፋንታ ነው። ያንተን ሩጫ እኔ አልሮጥ፣ የኔን ሩጫ ማንም አይሮጥ። ለኔ ተመደበልኛል። አንዳንዱ ሌላ ሰው መስመር ገብቶ የሚያደናቅፉ አሉ፣ ደግሞ ያልተመደበላቸው ስፍራ ገብተው ማለት ነው። የራሳቸውን መስመር ስተው የሚያደናቅፉ ሰዎች አሉ። አንዳንዶቹ ደግሞ ሮጦ የጨረሱ ይመስላቸዋል። እዳር ቆመው አሯሯጧችሁን የእናንተን አሯሯጥ ሚኮንኑ ሰዎች አሉ። እኛም አንድ ሰሞን እንዲያርገው ነበር ሚሉ ሰዎች አሉ። ሩጫ መጨረሻው አክሊል ድረስ ነው። በእግዚአብሔር ቤት ጡረታ የለም። ሩጫ አይቆምም። አንዴ ሮጠ አንደኛ ወጣው ብለ ቁጭ የምትለው አይደለም። ሁሌ ይሮጣል እናንተ እስከ መጨረሻው ድረስ በጌታ በኢየሱስ ክርስቶስ እቅፍ ውስጥ ያንን የተመደበልንን ጨርሰን አክሊልን እስክንቀበል ድረስ ሩጫ አለ ወገኖቼ። ሩጫችሁን አቋርጣችሁ የተቀመጣችሁ ካላችሁ ዛሬ ሩጫችሁን እንድትሮጡ አበረታታችኋለሁ። በእግዚአብሔር ቤት ያለ ሩጫ አይቆምም። እንደውም እየጨመረ ለምሳሌ የመጨረሻው መስመር ላይ የመጨረሻው ግብ ላይ ሲደርሱ እኮ ሯጮች አይታችሁ እንደሆነ ይላሉ፣ ፍጥነት ይጨምራሉ። አሁን ፍጥነት ጨምረን የምንሮጥበት ጊዜ ነው አሁን ያለንበት። ዳር ቆማችሁ ያጨበጨባችሁ ያላችሁ፣ የሌላውን ሩጫ አስተያየት ምትሰጡ ያላችሁ፣ ኑ ግቡና ሩጡ በእግዚአብሔር ቤት። አሁን የሩጫ ሰዓት ነው። እግዚአብሔር የተባረከ ይሁን። ያው እንዳልኳችሁ ሩጫ ኮተት አስቀምጦ ነው። የምድሩን የዓለምን ኮተት ተሸክመን ሩጫ የለም። መንፈሳዊ ትጥቅ አለ አሎ፣ መንፈሳዊ ትጥቅ አለ። መንፈሳዊ ትጥቅ የተወሰነ ነው። እንዳልኳችሁ ቅድም ትርፋት ያዙ ተብለናል። ሯጮች አይታችኋል አይደል? ጫማ አላቸው፣ ደንበኛ ጫማ የሚመች። ከዛ በኋላ ዩኒፎርማቸው አላቸው ለብሰው የሚሮጡት። ከዛ ውጪ ምንም አይነት ኮተት የለም። ውሃ እንኳን መንገድ ላይ ይቀመጥላቸውና ብድግ አድርገው ጭው አድርገው ወርውረው ነው የሚሮጡት። ሩጫ ኮተት ይዞ አይሆንም። ለዚህ ነው ወደ ኋላ የቀረው ወንድሜ። የተሸከምከው ኮተት አለ፣ የእግዚአብሔር ያልሆነ ነገር። እግዚአብሔር የተመሰገነ ይሁን። አእምሯችን ባለምኛው ነገር ተጠምዷል። በየትኛው አእምሯችን የእግዚአብሔርን እናስብ? ብዙ ነገር አለ ኮተት ወገኖቼ። እንደ ፍጥነት መሮጥ ያቃተን እኔና እናንተ በተመደበልን ሩጫ ፍጥነታችን የቀነሰው ለምንድን ነው ካላችሁኝ፣ መሸከም የሌለብንን ተሸከመናል፣ መያዝ የሌለብንን ይዘናል። እጃችን ሙሉ ነው። እጃችን እኮ ሙሉ ነው። የት ጋር አስቀምጠው እግዚአብሔር ሊሰጠን ያለውን መቀበል አንችልም። ለምን? በሌላ ነገር እጃችን ሙሉ ነው።
የዕለት ኑሯችንና ስጋዊ ምኞታችን ከፊታችን ተደርድሯል። ወረፋ የያዘው እኮ የናርግልኝ የምንለው እኮ ከፊታችን የተቀመጠው ወረፋ የያዘው የዓለምኛው ነገር ነው። የልጄ ጉዳይ፣ የቤቴ ጉዳይ፣ የትዳሬ ጉዳይ፣ የገንዘብ ጉዳይ፣ የቤት ኪራይ ጉዳይ። እሱ ሳያልቅ ለእግዚአብሔር በአንድ ልብ መሮጥ አይቻልም። ያንን ኮተት አስወግድ ወንድም አለም። ያ ጥያቄ አውቶማቲካሊ የእግዚአብሔርን ስራ ስንሰራ ይሄኛው ጥያቄ መሞላቱ አይቀርም። ለዚህ እኔ ምስክር ነኝ። እሱ እየሞላው እኔ እዚህ ጋር የሱ ነገር ላይ ሳተኩር እዚህ ጋር ያለው አንድ ነገር አይጎልም። ለመጠን ኑሮ አይደል የተባለው? ጦም አላድርም እኔ የኪራይ ብዬ አልጨነቅም። ያገኘሁትን ግን እበላለሁ፣ አልቀናጣም። ያገኘሁትን እለብሳለሁ ልብሴ ብዬ ኖ በመጠን ኑሩ ተብሏል። ታለም በመጠን ኑሪ፣ ያለሽ ይበቃሻል። ብዙ ክርስቲያኖች እየሮጡ ያሉ ይመስላቸዋል። ይሄ ደግሞ በጣም የምንሸወድበት ነው። ግን አይደለም። ልክ እንደ ትሪድሚል ጂም ሄዳችሁ ታውቃላችኋል። ትሪድሚል ቻን ይላል። ምትሮጥ ይመስላል አይደል? ወንድም ማለት ትሪድሚል ላይ ነው ያለው። ሹ ይላል። የትም አልደረስክም። የብዙ ክርስቲያኖች ሩጫ ትሪድሚል ነው። እየሮጥን ይመስለናል፣ ግን እየሮጥን አይደለም። ለምን እልፍ አላልንማ? የሮጠ ሰው እኮ እልፍ ይላል። የሮጠ ሰው እኮ ፍሬ ያፈራል። የሮጠ ሰው ውጤቱን ያያል። ሰማያዊ መንፈሳዊ እድገት ያመጣል። እዛው ነው ባለበት ሂድ። የተሰመረላችሁ መስመር ሳይሆን በሌላው መስመር የሚሮጡ አሉ። እንቅፋት የሚሆኑ ሰዎች አሉ። ብዙዎች ደግሞ ከዳር ቆሞ ሯጮችን ያያሉ። የራሳቸውን ሩጫ እረስተዋል። አዳማቂዎች፣ አጨብጫቢዎች አሉ፣ ነቃፊዎች አሉ ከዳር ቆመው። ይሄ ነው ሩጫው። የሩጫው ግን ዋናው መሰረቱ ኢየሱስ ክርስቶስ ይባላል። እግዚአብሔር የተባረከ ይሁን። ብዙዎች እንዳልኳችሁ ከእግዚአብሔር ቤት የሚርቁት በፓስተሩ ወይም በዲያቆኑ ተበሳጭተው ነው። ኢየሱስ ምን አረገ? የፈለገ ሰው ያስከፋችሁ። ኢየሱስ ምን አረገ? አይለወጥ፣ አይቀይር። ትላንት ወዶ ዛሬ አይከዳ። እንዲህ በነፃ የሞተልን እሱ ዋጋ የከፈለ ከሰው የሚገኝ ነገር የለ። ሰው አያኖረን። እንዴት ነው ከክርስቶስ ጉያ የሚወጣው? እኔ አልገባኝም። ምን አይነት ሞኝነት ነው? ማንን ለማበሳጨት ወይ ደግሞ ማንን ደስ ለማሰኘት ነው ሰው ከእግዚአብሔር ቤት ወጥቶ ፍጡርን ወደ ማምለክ ጥንት ወደ ነበረበት የሚመለሰው? ዋይ! በጣም ነው ማዝነው። ለሰው ብለን ኢየሱስን አንከተልም፣ ለፓስተሩ ብለን አናገለግልም። በእኛና በእግዚአብሔር መካከል ነው ሩጫው። ግባችን እሱ አይደለም። የኛ አገልግሎት ለትልቁ እግዚአብሔር ነው። የጠራን እግዚአብሔር፣ ያሰማራን እሱ ነው። የሚከፍለን እሱ ነው። አገልግሎታችን የሰማዩን አምላክ እንጂ የምድሩን ሰው አይደለም። እርሱን ተማምናችሁ ይህን አውቃችሁ ወደ ቤተ ክርስቲያን የምትሄዱ ከሆነ ቀና ብላችሁ ትሄዳላችሁ። አትሳቀቁም እኮ። ስለዚህ ወገኖቼ የዛሬው መልእክቴ የተመደበልንን ሩጫ በትጋት እንሩጥ። አሁን የምንተኛበት ዘመን አይደለም። ይልቁንም ከእንቅልፍ የምንነሳበት ዘመን ነው። ስለዚህ ሩጫችንን እንሩጥ። ስንሮጥ ደግሞ አቅጣጫችንን እየጠበቅን የተመደበልን መስመር በትዕግስት፣ ከዛስ ኃጢአት አስወግደን፣ ከዛስ ዙሪያችን የከበበንን የጫጫታውን ግርግሩን ወጥተን በዛች በጠባቧ መንገድ እንጠብጥብ ወገኖች። ያኔ አክሊል መቀበላል፣ ማሸነፋል፣ ድል አለ። ድል ቁጭ ብሎ አይመጣም። ወታደር ሳይዋጋ ድል አይመጣም። ጥናት ሳናጠና ትምህርት ቤት 100% አይመጣም። ፈተና ማለፍ አይቻልም፣ አጥንቶ ነው። ስለዚህ ጥናታችንን እናድርግ። በእግዚአብሔር ፊት ጸንተን እንቁ። ትኩረታችን ወደ መንፈሳዊ ነገራችን ይሁን። ዘመኑ አልቋል ወገኖች፣ ኢየሱስ ይመጣል። የዛሬ መልእክት ይሄ ነው። ተባረኩልኝ። ወዳችኋለሁ። መልእክቴን ፕሊስ ሼር፣ ሰብስክራይብ፣ ላይክ አድርጉ። ለብዙዎች ይድረስ።
ወንጌል በአንድም በሌላም ይሰበካል። ኢየሱስ ይመጣል። ተባረኩ። ሻሎም ሻሎም። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነ መታጠቢያው ሁሉንም ክፍሎች የጠዋት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ